ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለው። ይህ በጭራሽ ያልተጠበቀ መላውን የኢትዮጵያ የጥበብ አፍቃሪ ያናወጠ ድንገተኛ መርዶ ነው። ሰኔ 8 ቀን 2018 ዓ.ም የኢትዮጵያ ሙዚቃ ሌላ አንድ ታላቅ ምሰሶን አጥቷል። የአገረሰብ ዜማዎችን በጉሮሮ እያስማማ የባህል ጋሻ ሆኖ ለዘመናት የዘለቀው ድምፃዊ ሰማሃይ በለው በተለምዶ አጠራሩ ሰሜ ባላገሩ ዛሬ ዳግም ላይ ሰማን የዘላለም እንቅልፉን ተኝቷል። የሚገርመውና መርዶውን ይበልጥ መርዶ ያደረገው አርቲስቱ ታሞ እንደነበር እንኳን ሳይሰማ ድንገት የሞቱ ዜና ብቻ ለህዝብ ጆሮ መድረሱ ነው። ሞት የማይቀረው የሰው ልጅ ዕጣ ፈንታ የፍጡራን ሁሉ ማጠቃለያ መንገድ መሆኑ ባያጠራጥርም እንደሰማኝ ያሉ የህዝብ የልብ ትርታ የሆኑ ሰዎችን ድንገት ማጣት ግን አዘኑን እጅግ መራራ ያደርገዋል። ከቅርብ ጊዜ ወዲህ በሰማሃይ በለው አካላዊ ገጽታ ላይ ሰፊ የሰውነት ክብደት መጨመር ወይም መወፈር ይታይበት እንደነበር የቅርብ ወዳጆቹ ይናገራሉ። በዚህም ምክንያት የጤና ሁኔታ ያሳሰባቸው የቅርብ ሰዎቹ ክብደትን ተቆጣጠር፣ የጤና ሁኔታን በቅርበት ተከታተል በማለት በተደጋጋሚ ይመክሩትና ይወተውቱት ነበር። ሆኖም ግን እሱ በተለያዩ ቴሌቪዥን ቃለ መጠይቆች ላይ በነጻነትና በልበ ሙሉነት እንደሚናገረው ከሆነ ክብደቱ ከፍ ብሎ 115 ኪሎ ግራም ቢደርስም ፍጹም ጤነኛ እንደሆነ ያምን ነበር። ምንም እንኳን ወፍራም ሆኜ 115 ኪሎ ግራም በሆነም ፍጹም ጤነኛ ነኝ እያለ ይመልስላቸው ነበር። ነገር ግን የሰውነቱ ውፍረት ከውስጥ የሚያስከትለው የጤና መታወክ ድንገት ሲቀሰቀስ አይታወቅም። አርቲስቱ በድንገት በጠና ታሞ ካረፈ በኋላ ሐኪሞቹ ውድ ሕይወቱን ለማትረፍ ከፍተኛ ጥረትና ድካም አድርገው ነበር። ሌሊቱን ሙሉ በሕክምናው ዓለም የሚቻለውን ሁሉ ሲያደርጉ ቢቆዩም በመጨረሻ ግን ጥረታቸው ሁሉ ሳይሳካ ቀርቶ ታላቅ የጥበብ ሰው ሕይወቱ ሊያልፍ ችሏል። ታላላቅ የጥበብ ሰዎች መድረክ ላይ ሲጨፍሩ በደመቀ ፈገግታ ህዝብን ሲያዝናኑና መድረኩን በብርሃን ሞልተውት ብናያቸውም ከጀርባቸው ስላለው የግል ሕይወታቸው ስለሚገጥማቸው የውስጥ ጭንቀትና ሰቅጣጭ የጤና ሁኔታዎች እኛ ማወቅ አንችልም። በሰማሃይ በለው ላይ የገጠመውን በትክክል ይሄ እውነታ ነበር። መድረክ ላይ ያየነው ብርቱ ሰው በስተጀርባ ግን የህይወቱ ክር ልትበጠስ የምትገተር ነበረች። ሰማሃይ በለው በመድረክ ላይ ብቻ ሳይሆን በቤት ውስጥም የተባረከና የሞላለት አባት ነበር። ሰሜ ባላገሩ የአራት ልጆች አባት የነበረ ሲሆን የልጅ ልጆችንም ለማየት በቅቶ የአራት ልጆች አያት ሆኖ ነበር። ሰሜ ባላገሩ እንደ ባላገር ተጫዋች ነበር። ስለ አካላዊ ውፍረቱ በአንድ ወቅት በአባይ ቴሌቪዥን ፕሮግራም ላይ ቀርቦ ማብራሪያ ሰጥቶ ነበር። በወቅቱ ጋዜጠኛው ስለ ውፍረቱ ላነሳለት ጥያቄ ሲመልስ አንደኛ ነገር ስንፍናዬ ነው፣ አካላዊ እንቅስቃሴ ስፖርት አዘውትሬ ያለማድረጌ ነው ብሎ የራሱን ክፍተት በቅንነት ያመነ ሲሆን፣ በሁለተኛ ደረጃ ደግሞ ውፍረቱ የዘር ነው በማለት በቤተሰቦቹ በኩል የሚወርድ የተፈጥሮ አካላዊ ቅርጽ መሆኑን ገልጦ ነበር። ይህ ድንቅ አርቲስት በሙዚቃው ዓለም ውስጥ ሲያልፍ ሁለት ትልልቅ ሙሉ አልበሞችና በርካታ ተወዳጅ ነጠላ ዜማዎችን ለሕዝብ አበርክቷል። በተለይም ከሌላው ታላቅ የባህል ድምፃዊ ከይሁኔ በላይ ጋር በመሆን ካንቱ የዋ ስራቸው ጀምሮ በርካታ የማይረሱ የትውልድ አሻራ ያረፈባቸው ስራዎች ለሕዝብ አድርሰዋል። ከሰይፉ ፋንታውን ጋር በነበረው የአንድ ወቅት ታዋቂ ቃለ መጠይቅ ላይ ሰማሃኝ ስለ ጥበብ ጉዞውና ስላተረፈው ትልቅ ትርፍ ሲናገር መቼም የማልረሳው በሙዚቃ ሕይወቴ ውስጥ ያገኘው ትልቅ ነገር ቢኖር የሕዝብን ፍቅር ነው ብሎ ነበር። የሕዝብ ፍቅር ምን ያህል በተግባር እንደሚገለጽ ሲያስረዳም አንድ ቀን ወደ ካፌ ጎራ ብለህ የሆነ ነገር አዘዘህ ትመገባለህ። ከቆይታ በኋላ አስተናጋጁን ጠርተህ ሂሳብ ስንት ነው ስትል እንኳ ማን እንደከፈለልህ ሳታውቀው ተከፍሏል ትባላለህ። ማየት የምትፈልገው ሕዝብ አንተም ባይኑ ሳይሆን በልቡ ነው የሚያይህ ብሎ ነበር። ሰማሃኝ እንዳለው የአርቲስት ትልቁ ሀብቱ ይኸው የሕዝብ ፍቅር ነው። ገንዘብ አልቆ ንብረት ጠፍቶ ታዋቂነት አልፎ እንኳ ይሄ የሕዝብ እውነተኛ ፍቅር ግን ከመቃብር በላይ ይዘልቃል። ይህንን ታላቅ ሀብት ያተረፈው ሰማሃኝ ግን ዳግም በአካል ላይ ሰማን እነሆ ሰኔ 8 ቀን 2018 ዓ.ም ለዘለዓለሙ ተለይቶን ሄዷል። በሕይወቱ ውስጥ አንድ ጥያቄ በተደጋጋሚ ይነሳለት ነበር። ሙዚቀኛ ባትሆን ኖሮ ምን ትሆን ነበር የሚል። ይህ ጥያቄ ሲቀርብለት የሰማሃኝ ምላሽ በጣም ፈጣንና ቁርጠኛ ነበር። በእርግጠኝነት እኔ ሙዚቀኛና ሙዚቀኛ ብቻ ነኝ ነበር መልሱ። እርሱ የተፈጠረው ለጥበብ መሆኑን ያውቅ ነበር። በመሆኑም በሕይወቱ ተሳክቶለት ሙዚቃን በሚገባ ኖሯት ያለፈ እድለኛ ሰው ነው። ሆኖም ግን ከተፈጥሯዊው የሙዚቃ ጥሪ ውጭ ያለውን አማራጭ ሲያስብ ደግሞ የገጠር ሕይወትንና የትውልድ አረጉን አይዘነጋም ነበር። ምናልባት ሙዚቃ ባይሳካ ግን አባቴ ጎንደር አካባቢ ያርስ ስለነበር እኔም ወደ እርሻ ልገባ እችል ነበር የሚለውን እውነታ በኩራት ነግሮን አልፏል። የሙዚቃ ሕይወቱን በ14 ዓመቱ ባህር ዳር ቀበሌ 3 ሰርጸ ድንግል ትምህርት ቤት ጀርባ ከሚገኘው
ያዳጊ ህፃናት ጀምሯል። ከዚያም ኢትዮጵያ ወጣቶች ማህበር ወይም ኢዮማ ያለ ህዳር 11 ቀን 1978 ዓ.ም ኮከብ ድምጻዊ በመሆን ግሽ አባይ ኪነ ቡድንን መቀላቀሉን በአባይ ቴሌቪዥን ላይ በነበረው ቃለም ጠይቁ ተናግሯል። ግሽ አባይ ውስጥ ከነ ይሁኔ በላይና ሌሎች ጋር የነበራቸው ጥምረት አይረሴ ነው። ከዚያ በኋላ ግን ጥበቡ እያደገ ስሙ እየገነነ በመምጣቱ በተለያዩ የዓለም ሀገራት በመዞር ኢትዮጵያን በባህል ቀለሟ በዜማዋና በውዝዋዜዋ ሲያስተዋውቅ የኖረ የባህል አምባሳደር ነበር። ዛሬ እሱ በአካል ቢለየንም ከመቃብር በላይ ሲዘከሩ የሚኖሩ ድንቅና ዘመናዊ ሽሬ ስራዎቹ በከፍታ ላይ አሉ። ባላገር የሚለው ቃል ሲነሳ ከሰማይ በለው ጋር መቼም ቢሆን ላይለያዩ በጥብቅ ተቆራኝተዋል። ስሙና ህይወቱ አንድ ላይ ተዋህደዋል። በአንድ ወቅት በአንድ መኖሪያ ቤት ውስጥ በቤት ሰራተኝነት ስታገለግል የነበረች አንዲት ልጃገረድ ወደ መጣችበት ገጠራማ ቀይዋ ለመመለስ ታስባለች። ወደ አገሯ ከመሄዷ በፊት ግን ለቤተሰቦቿና ለራሷ የሚሆን የሙዚቃ ካሴት ለመግዛት ትፈልግና አዲስ አበባ ወደሚገኙ የካሴት መሸጫ መደብሮች ጎራ ትላለች። መግዛት የፈለገችው የሰማይ በለውን ታዋቂ ካሴት ነበር። ሆኖም ግን በትክክል የሰማይ በለው ስሙ ጠፋባት። እርግጠኛ ባለመሆን ስሜት ውስጥ ሆና ለካሴት ሻጮቹ የተሰማ በላይን ካሴት ስጡኝ አለች። ካሴት ሻጮቹ ግራ ተጋቡ። ምክንያቱም በወቅቱ በሙዚቃው ዓለም ተሰማ በላይ የሚባል ዘፋኝ ጨርሶ አያውቁም ነበር። ከዚያም ልጅቷን የት ሀገር ነው የምትሄጂው ይሏታል። እሷም ስታስረዳ የሚሄድበትም ይታወቃል፣ ገጠር ከባላገሩ ሀገር ነው ስትል መለሰችላቸው። ሻጮቹ በቅጽበት ትውስት አላቸውና ልጅቷ የፈለገችው የሰማይ በለውን ካሴት እንደሆነ ወዲያውኑ ገብቷቸው ካሴቱን አውጥተው ሰጧት። የሰማይ በለው ዝና በገጠርም በከተማም እንዲናኘ ነበር። ህዝቡ ስሙ ቢጠፋው እንኳ ከባላገሩ ጋር አያይዞ ያገኘው ነበር። እንዲህ ነበር ሰሜ ባላገሩ። የሰማይ በለው የትዳር ህይወት ለብዙዎች አርያ የሚሆን ድንቅ ታሪክ አለው። ባለቤቱ ወይዘሮ ገበያነሽ አባተ ትባላለች። እትዬ ገበያነሽ የባህር ዳር ከተማ ተወላጅ ስትሆን ከሰማይ ጋር 4 ልጆችን አፍርታ 4 የልጅ ልጆችንም ለመሳም በቅታለች። በትዳር ዓለም ውስጥ ብቻውን ከ35 ዓመታት በላይ በአብሮነትና በታማኝነት ኖረዋል። ፍቅራቸው የጀመረው ገና በልጅነታቸው ከትምህርት ቤት ጀምሮ ነበር። ያ የትምህርት ቤት የልጅነት ፍቅር እስከ እድሜ ልክ ዘልቆ ለዚህ ታላቅ ትዳር በቅቷል። ሰማሃኝ ስለ ትዳር ስኬቱ በአንደበቱ ሲናገር አንድ መቼም የማይረሳ የህይወት መርህ ጥሎ አልፏል። ትዳር ላይ ሁልጊዜ ጠዋት ጠዋት የምትዋጥ አንዲት መድኃኒት አለች። እሷም ትዕግስት ትባላለች። ትዕግስት ከሌለ ትዳር አይቀጥልም። አይደለም ሰው ከሰው እግር እንኳ ከእግር ይጋጫል የምትል እንዲህ የሚለው ሰማሃኝ በማንኛውም የትዳር ግጭት ውስጥ በትዕግስትና በይቅርታ ሁሉንም የህይወት ውጣ ውረዶች ማለፍ እንደሚቻል በተግባር ያሳየ ታላቅ የቤተሰብ ሰው ነበር። ሰማሃኝ በለው ይሁኔ በላይና ሌሎች ጓደኞቻቸው ጋር በመሆን በኢትዮጵያ ቴሌቪዥን በቀረበው የበኩር ስራቸው ላይ አንቱዬዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብለው እንደተጫወቱ ይታወሳል። ሰሜ ግን የዚህን ዓለም ጨዋታ ሳይጨርስ ከጓደኞቹ ከአጫዋቾቹና ከአድናቂዎቹ ተለይቶ ወደማይቀረው የሞት ዓለም ሄደ። ይህ አንቱዬዋ የተሰኘው እጅግ ተወዳጅ የሙዚቃ ቪዲዮ የተቀረጸው በአዲስ አበባ በዝነኛው ጊዮን ሆቴል ጀርባ በሚገኘው መናፈሻ ውስጥ ነበር። ያኔ ብሔራዊ ሎተሪ ለመጀመሪያ ጊዜ የዞን ሎተሪን ያስተዋወቀበት ታሪካዊ ጊዜ ነበር። ለማስታወቂያው አጋዥነትም የባህር ዳሩ ግሽ አባይ ኪነ ቡድን በክብር ተጠራ። አንቱዬዋ የተሰኘው ዘፈን በኢትዮጵያ ቴሌቪዥን በተደጋጋሚ ታየ። ይህ ስራ በህዝብ ዘንድ እጅግ ከፍተኛ ተወዳጅነትን በማትረፍ ለነሰማኝና ለነይሁኔ በላይ በሙዚቃ ዓለም ውስጥ የማይተካ ታላቅ ሚናን የተጫወተ የስኬታቸውን በር የከፈተ ታሪካዊ ስራ መሆን ችሏል። ብዙዎቻችን ሰሜ ባላገሩ እያልን የምንጠራው የሰማሃኝ ብለው ቅጽል ስም እንዴት እንደመጣ እርሱ ራሱ በአንደበቱ የተረከው ታሪክ እጅግ አስደናቂ ነበር። በአንድ ወቅት በአዲስ አበባ ካዛንቺስ አካባቢ መኪና እያሽከረከረ ሳለ አንድ ክስተት በትኩረት ይመለከታል። አንድ ቁምጣ የለበሰ ከጎጃም የመጣ አዳጊ ሎተሪ አዟሪ መንገድ ላይ የቆመውን አንድ ሰው ሎተሪ ግዛኝ እያለ ይተውተዋል። ያም መኪና አጠገብ የቆመ ሰው ለሎተሪ አዟሪው ልጅ የት ሀገር ልጅ ነህ ሲል ጥያቄ ያቀርብለታል። ባለ ቁምጣው ሎተሪ አዟሪ ልጅም ፈጠን ይልና ከሎተሪው እንጂ ከሀገሬ ምን አለ ሲል ይመልስለታል። ያም ጠያቂ ሰው በልጁ ምላሽ እየተገረመ አይ ባላገር ይለዋል። በመኪናው ውስጥ ሆኖ ይህን ሁኔታ በትኩረት ይከታተል የነበረው ሰማሃኝ ወዲያውኑ የልጁ ወኔና ባላገር መባሉ ውስጡን ይነካዋል። በቦታው ላይ ሆኖ እስክሪብቶና ወረቀት ያነሳና አፈር ለሚበላው ለሚበሰብሰው
ለዚህ ፈራሽ ገላ ቁምጣ መቻነሰው ቁምጣዬ እኔ እንደኋላ ፍር በባል ባላገር ሲል ግጥሙን ይከትባል። ይህ ግጥም ወደ አስደናቂ ባል ሙዚቃ ተቀየረ። ውብ የቪዲዮ ክሊፕ ተሰራለት። ስራው በአገር አቀፍ ደረጃ እጅግ ዝነኛ ሆነ። ሰማኸኝም ከዚያች ቀን ጀምሮ እስከ ሕይወቱ ፍጻሜ ድረስ ሰሜ ባላገሩ ተብሎ በህዝብ ልብ ውስጥ ኖረ። ዛሬ ግን ያ ባላገሩ ላይ መለስ ተጉዟል። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው እንዳለው ፈራሽ ገላ ሆኗል። ደቦት እንስራ እያለ ባህላችንን፣ ማንነታችንን፣ የገጠሩ ውበታችንን፣ ልጅነታችንን፣ ወጣትነታችንን፣ ሰውነታችንን ከፍ አድርጎ ያሰማን ሰማኸኝ ዛሬ ላይ ሰማን ሄዷል። በስራዎቹ ላይ ኧረ ምኑን ሰጠሽ እያለ ይጠይቅ ነበር። ዛሬ ግን ቤተሰቦቹ፣ ወዳጆቹና መላው አድናቂዎቹ በሐዘን ተውጠው ኧረ ምኑን ሰጠን እንዲህ በጊዜ መለየትን ማን በነገረን እያሉ በልቅሶ እየጠየቁ ነው። ታሪክ አስተዋሹ ሰማኸኝ ዛሬ እሱን ዳግም እንዳንረሳው ራሱ ትልቅ ታሪክ ሆኖ አልፏል። በዘፈኖቹ ውስጥ ኧረ በለው በለው አያ በለው በለው በላይ በልጅጉን ማናለው ስሙን ጎጃም ሽመሉን ማናለው ስሙን በላይ በልጅጉን ማናለው ስሙን እያለ የአገርን ጀግኖችና ታሪክን ቢያስታውስም ዛሬ ግን እሱ ራሱ በትውልድ ዘንድ ሁልጊዜ የሚታወስ ታሪክ ሆኗል። ሰማኸኝ ተራ ድምፃዊ አልነበረም። በዜማዎቹ ውስጥ ጥልቅ የሆነ መልእክትን ያካተተ ጥበበኛ ነበር። ለዚህም ማረጋገጫው በዘፈኑ ውስጥ የበላይን ሱሪ ሰፊ አበላሽቶበት የማንም ሰላቶ ጉልበቱን አየበት እያለ በውስጡ ጥልቅ አገራዊና ታሪካዊ ቅኔን የተቀኘበት ስልቱ ነበር። በዚሁ ስራው ላይ ኧረ በላይ በላይ ና ወንዱ አላስኬደኝ አለ ሽፍታው በመንገዱ ብሎ የነበረው ሰማኸኝ ዛሬ ግን እርሱ በሞት መንገድ ሲጓዝ አድናቂዎቹ በለቅሶ ድምፅ ኧረ ሰሜ ናልኝ ባላገሩ ሞትን አናምንም ውሸት ነው ነገሩ ይሉት ነገር ሆኗል። የሞት መንገድ አንድ ጊዜ ነውና በሕይወት ዘመኑ የሰዎችን ልብ በፍቅር ለመሰብሰብ የጣረው ሰማኸኝ በአንድ ወቅት እንዲህ ብሎ አዝምሮ ነበር። ቆንጆና ኮበሌ እየተጠራራ የሰበሰብንበት የፍቅር አዝመራ ሰሜ እንዲህ ብሎ ሰዎችን በፍቅር ቢሰበስብም ዛሬ ግን ያ የሰበሰበው ህዝብ ቆንጆም ኮበሌውም አሮጌውም አዲሱም ትውልድ የተሰበሰበው ለደስታ ሳይሆን ለዚህ ታላቅ የጥበብ ሰው የሐዘን እንባን ለማፍሰስ ሆኗል። የሰሜ ባላገሩ የስጋ አካል ቢለየንም ያ ያሰማን የባህል ድምጽና ከመቃብር በላይ የቆሙት ድንቅ ስራዎቹ ግን በትውልድ ልብ ውስጥ ለዘላለም ሕያው ሆነው ይኖራሉ። ለታላቁ የኪነ ጥበብ ሰው ሰማኸኝ በለው ዘላለማዊ ረፍትን፣ ለቤተሰቦቹ መጽናናትን፣ ለአድናቂዎቹ እንዲሁ የቀጣይ መበረታታትን ተመኝተን ተሰናብተናል። ሰናይ ጊዜ